ስለዚህ ዛሬ አዲስ ነገር መጥተዋል። ትላንት ሉል እዛ ያጎቱ ልጆች ጋር ሄደው ሲያወሩ ጊዜ እህታችን ጠፍታለች፣ እህታችን አንተ ጋር መታ ከሄደች በኋላ ጠፍታለች፣ በአንተ ሰዎች ናቸው የታገቱ፣ ስለዚህ እህታችን አምጣልን ብሎ በሉል ላይ ጮኸውበት ነበረ። ዛሬ ግን ሉል እያንዳንዱ ነገር አጣቶ ሲደርስ እህታቸው ጠፍታ ሳይሆን እሷ ከገጠር ጠፍታ አዲስ አበባ እንደመጣች አዲስ አበባ ጓደኛ እንዳለቻት ያቺ ጓደኛዋ ጋር ተደብቃ እንደተቀመጠች የሉል መረጃ ደርሶት ነበረ። በቀጥታ ወደዛ ሂዶ የአቤል ዘበኛ እህት ጓደኛ ቤት ሉል ቀጥታ ሂዶ ነበር። እዛ ሲሄድ ጊዜ ደግሞ የአቤል ዘበኛ ወይስ የአበበ እህት ጓደኛ እኔ እንደዚህ ነገር አላደረኩም፣ ሰላም የምትባል ልጅ የቤቴ መታም አታውቅም፣ ድሮ የቆየ ነው፣ ድሮ ጓደኛ የነበረች፣ አሁን አንተዋወቅም፣ የታለች የትሆን ምንም ማቀው ጉዳይ የለም፣ እኔን ጋም አልመጣችም፣ ተይ አንቺ ጋር መታለች። ሲጀመር ከሱቋ ወደ ቤቷ ሉል ይዘዋ ሲሄድ ጊዜ ቤቷ ክፍት ነበረ፣ ምናምን ሰው እንዳለ ያሳውቃል። ተያንቺ ጋለች ተብለዋል። ብዙ ሚስጥር ደርሶናል። በምንም ተአምር እኔ ጋር ማንም ሰው የመጣ ሰው የለም ብላ ክዳ ነበረ ጓደኛዋ። በመጨረሻ ሉል በብዙ ፍተሻ ውስጥ ተደብቃ ነው ያገኛት። ለምን ተደበቅሽ? ለምን ደበቅሻት ሲባል በቃ እኔ በምን አውቃለሁ፣ በቃ እኔ እሷ ስትል ጊዜ ፈርቼ ነው የደበኳት ብላ ጓደኛዋ ተናግራለች። ለጓደኛዋ ሳትነግራት ነው ይሄ ነገር ያደረገችው። በመጨረሻ እኔ የሊያ ሰዎች ናቸው ያገቱኝ፣ የሊያ ሰዎች አንተ ክፍለ ሀገር ከእናቴ ጋር ከሸኘኸኝ በኋላ የሊያ ሰዎች ናቸው አግተው ወደዚህ ያመጡኝ ብላ ተናግራ ነበር። ግን በመጨረሻ አውጪ እውነቱ ተናገሪ ሲላት በቃ ይቅርታ አንተ እናቴና እኔ አበበ ብቻቸው አውሩ ብለህን ጥለህን በወጣ ሰዓት አበበ ነው ይሄ ነገር እንዳደርግ የነገረኝ። ሉል አሁን ከሰዎቹ ጋር ክፍለ ሀገር ድረስ ይወስዳቸዋል። ከወሰዳችሁ በኋላ አንቺ ግን ተደብቀሽ አዲስ አበባ ነይ፣ ከዛ እሷ ጠፋች ብለን ሉል እነግረዋለን። በማን የአቤል ሰዎች ናቸው ወይስ የሊያ ሰዎች ናቸው ጠለፏት ብለን እነሱ አገቷት ብለን አቤል እስር ቤት እንዲገባ ጉድ ስሙልኝ፣ አቤል እስር ቤት እንዲገባ የዘበኛው ከዛ አቤልን እስር ቤት ገብቶ የታሰረው ወንድሜና አበበ ነፃ እንዲወጣ ነው ያደረግነው የነበረው። ስለዚህ አንተ ደረስክብን። ይሄ በሙሉ ያደረገው አበበ ነው። ይሄ በሙሉ ያደረገው አበበ ነው። አበበ ምንም እንደማያውቅ እኮ ነው የሆነው ነበረው። ምንም እንደማያውቅ እኔ እየጠረጠርኩት አበበ ምን ጊዜ እንደሆነ ታውቃላችሁ? እኔ አበበን የጠረጠርኩት ሁለት አይነት ቃላት ያወራ ጊዜ ነው። ምክንያቱም መጀመሪያ እኔ ምንም አላየሁም ታሜ ተኝቻለሁ አለ። ከዛ በኋላ ደግሞ ሊያን ወይም ሳለም እንደዛ ብላኝ በልና ተናገር ጋሽ ተኝተዋል። እና ለማንኛውም ውድ ቤተሰቦቼ የአቤል ማንነት በደንብ ተረጋግተዋል። አቤል ነፃ መሆኑ የተረጋገጠ ነው። እንኳን ደስ አላችሁ። ለማንኛውም አበበም ደግሞ ውሸቱ በሙሉ ተገኝቶበታል። በመጨረሻ እህቱ ሙሉ ሚስጥር አውጥታለች። እናታችን እንደዚህ ነገር አታረግም፣ ግን ይሄ በሙሉ የሚያደርገው አበበ ነው። አዲስ አበባ ተመልሰሽ ነይና እንደዚህ ነገር አድርጊ፣ ተደበቂ ብቻ እኔ እንደነገርኩሽ ማንም ሰው እንዳያውቅ እኔና ወንድሜ ከዚህ ጉዳይ ላይ ነፃ መውጣት አለብን። በአቤል ላይ መሰክርና አቤል ደግሞ እስር ቤት እንዲገባ እናደርገዋለን ነው ያላት ብሎኝ ነው ብላ ተናግራለች እህቱ። ከዛ ቀጥሎ ደግሞ ቤትና መኪና እንደገዛ ተናግራለች እህቱ። ብዙ ምስጢር ነው ያወጣችው፣ ብዙ ከመነግራችሁ በላይ ምስጢር ነው ያወጣችው። ቤት እንደገዛ፣ መኪና ገዛ። ከዛ ከዘበኝነት ወጥቶ የራሱ ጥሩ ኑሮ እንዲኖር ሰው የሰውን ህይወትን ያመሳቅሎ ራሱ ጥሩ ህይወት ለመኖር ይፈልጋል እንዴ? እንዶ ሰው ምን አይነት አስተሳሰብ ነው? አገራችን ወዴት ይሄድ ነው? አገራችን የሚሰራ ነገር በሙሉ በጣም የሆነ የረቀቀ ነገር ሆነ። በቃ እንደፈለጉ መኖር ሰውን በፍላጎቱ በትክክለኛው መንገድ ሲጓዝ ያ ሰው ለምን በትክክለኛ መንገድ ተጓዝ ተብሎ ይወቀሳል። እነዚህ ወንጀል የሚሰሩ ሰዎች ደግሞ እንደፈለጉ ይኖራሉ። እኔ ምን አይነት ጉድ እንደሚፈጠር አላውቅም። ለምን ፖሊሶቹ ፖሊሶቹ እነዚህ ወንጀል ከሚሰሩ ሰዎች እጅና ጓንት ናቸው እንዴ? ለምን አሁን አብዛኛው ጊዜ አዲስ አበባ ላይ ፖሊሶቹ ቢመጡ የነዛ መጥፎ የሚሰሩ ሰዎች ናቸው የሚደግፉት። በዚህ አጋጣሚ ሁሉ ፖሊስ ያልኩኝ አይደለም፣ አንዳንድ ፖሊሶች
ስለዚህ ይሄ ሰውዬው አሁን አቤልን እስር ቤት ገብቶ ምንም ባልሰራው ነገር ቤቱ በሆነ ኃላፊነት ሰጥቶት በቤቱ እንደፈለገ እንዲጨፍር አድርጎት፣ ግን አቤል እስር ቤት ወርውሮት ራሱ ጥሩ ኑሮ እንዲኖር ነው ያደረገው። ለምን ምን አደረገ አቤል? አቤል እኮ የተቸገሩ ሰዎችን የረዳ እኮ ነው። አቤል ደግሞ የመጥፎ ሰዎችን ስለዚህ ውድ ቤተሰቦቼ የአቤል ማንነት በጣም ግልጽ ሆኖ ስለወጣ እኔ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ እርግጠኛ ነኝ እላችኋለሁ ውድ ቤተሰቦቼ። የአቤል ዘበኛ ደግሞ በቅርቡ ተይዞ እውነቱ ወጥቶ፣ በእርግጥ እውነቱ ወጥተዋል። ያው እውነቱ ወጥተዋል። እህቱ እኮ አይን ባይን እኮ ነው የመሰከረችው። አይን ባይን በቃ ሁሉ ነገር እሱ እንዳደረገ እሱ ይሄ በሙሉ እሱ አዲስ አበባ እንድመጣ ተደብቃ እንድትኖር፣ ምክንያቱም አቤል በዚህ ጉዳይ ላይ እንዲከሰስ እስር ቤት እንዲገባ እንደሚሆን እንደዛ አስበው እኮ ነው ይሄ በሙሉ ያደረጉት። እና የአቤል ንጹህነት የወጣ ነው። አቤል ንጹህ መሆኑን ያየን ነው። ብዙ መረጃዎችን የወጣ ነው። ብዙዎቻችሁ ደግሞ ሉልን የወቀሳችሁ ነበር። ለምን እንደዚህ ታደርጋለህ? ለምን እንደዚህ ታደርጋለህ? በምን ምክንያት ነው እንደዚህ የምትሆነው? ለምን አቤል ላይ ብቻ ታተኩራለህ? ምናምን። አሁን ሉል ሙሉ በሆኑ አበበ ላይ ቢያተኩር ይሄ መረጃ በሆኑ አይወጡም ነበር። ሉል አውቆ ወደ አቤል ስላደላ እነሱ በቃ አይደርሱብንም ብሎ ሊያም ተመካክሮ ይሄ ነገር ነው ያደረጉት። አሁን አቤል እህቱ ይህን ማነው ደበበ እህቱን ይህን ያህል እንደመሰከረች አላወቀም። ብቻ ተጠርቶ መጥተዋል። እሷ ደብቀዋት እሷ ብቻው ሊጠይቀው ነው ሉል ጠርቶ ያመጣው። እህቱ ሙሉ በሆኑ መረጃ ካወጣች በኋላ ሚስጥር ካወጣች በኋላ ከዛ በኋላ አቤል ሙሉ ሚስጥር እንደሚናገር እርግጠኛ ነኝ። 100% እርግጠኛ ነኝ። ሊያ የት እንዳለች ትታወቃለች። አቤልም ሆነ የአቤል እናትም የአቤል ወዳጆች በሙሉ የአቤል የተጨነቀን በሙሉ እረፍት የምናገኝበት ጊዜ እየተቀራረበ ነው። ሩቅ አይሆንም። በዚህ ልክን የሰውን ሕይወት የሚያመሳቅሉ በሙሉ የእጃቸው የሚያገኙበት ጊዜ ቅርብ ያድርግልን። እነዚህ ጀግኖቻችን ደግሞ እኛ ሁላችን ማበረታታት አለብን። ምክንያቱም እኛ ስናበረታታቸው፣ እኛ ከጎናቸው ስንሆን ነው እነሱም የበለጠ ጠንካራ ሆኖ እንዲሰሩ የምናደርጋቸው። ለምን ምንም በማያገባቸው ነገር እኮ ነው የሰው ህይወትን ገብተው የተሰቃየ ሰው ምንም የተበደለ ሰው ንብረቱ የተቀማ ሰው ያስመልሱት። አያገባን ብሎ መቀመጥ ይችላሉ ነበር እኮ። ግን አንድ ኢትዮጵያዊ ነን እኛ። እነዛ የተጎዱ ሰዎች እንደኛ ሰው ናቸው። ለምን ይጎዳሉ በሀገራቸው ብሎ እኮ ነው ይህን ነገርን ህይወታቸውን፣ ኑሯቸውን፣ ቤተሰባቸውን መስዋዕትነት አድርጎ ነው ይሄን ነገር በሙሉ የሚሰሩት። ታውቃላችሁ በሉዚያ ብዙ ጊዜ በእህቱ በእናቱ በምን መተውበታል። ግን እንደዛ መተውበትን ደግሞ አልሰራም ምን አገባኝ ብሎ አልተቀመጠም። የወገን የሀገሬ የተጎዱ ሰዎች ያገባኛል በማለት ነው የሚሰራው። እንደዛ ብሎ ስለሰሩ ነው ጠላት የሚበዛባቸው። እንደፈለጉ የሚጨፍሩ የሚሰርቁ መጅራት መቺው ምን በሉ በሙሉ ምንም የሚባሉ ነገር የለም። ምንም ነገር እንደፈለጉ ነው የሚኖሩት። ግን እነዚህ የእውነት የቆሙ ሰዎች ደግሞ ሁሌ ስቃይ ይበዛባቸዋል። ለምን እንደሆነ አላውቅም። ይሄ እኮ የታወቀ እኮ ነው። የእውነት የቆመ ሰው አይወደድም። የእውነት የሚሰራ ሰው አይወደድም። ለምን እንደሆነ ብቻ ራሳቸው ነው የሚያውቁት። እና ለማንኛውም የአቤል አልኩኝ የደበበ መጨረሻ ታወቀ። ሚስጥሩ ወጣ። ሰውን አትፍተው፣ የሰውን ህይወት አትፍተው ቤት ገዝተው መኪና፣ በዛ መኪና ሲራመድ ወይስ በመኪናው ሲሄድ ቢሞት ምንድን ነው ጥቅሙ? ምክንያቱም የሰው ህይወት ነው። የሰው ህይወት አትፍተው እኮ ያ መኪና የገዙት። ይሄ የሊያ እጅ አለችበት። ሊያ ከጎኑ ሆና እኮ ነው ይሄ በሙሉ የሰሩት። አልሙሂም መጨረሻችሁ ስለሚዋረድ በቅርብ ደግሞ ተዋርዳችሁ አንገታችሁ ደፍታችሁ ስለምትሄዱ አቤልን ቀና ብሎ እንደሚሄድ አቤል እኮ ሙሉ በሙሉ ብሎ ነበር። እኔ ንጹህ ነኝ፣ ምንም ነገር እጄ የለም፣ በቅርብ ሁሉ ነገር ይወጣል ብሎ ነበር። እውነት ወጥተዋል። እንኳን ደስ አላችሁ ውድ ቤተሰቦቼ። እንደኔ የተደሰታችሁ ካላችሁ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ አበረታቱኝ እባካችሁ። ቻናል የተዘግቶብኝ ነው፣ ይህን አዲስ ነው፣ አበረታቱኝ። ባላችሁ በሰላማችሁን ይብዛልኝ። እወዳችኋለሁ። መልካም ምሽት። ሰላም አለይኩም ወራህመቱላሂ ወበረካቱ።